للول منقشاس حدا الخيل بيلوم باي لما همزة دقة جلس لول وجلس يلو سلالول منقشا سنداي وغيلا طشا سنداي أين دالي وانا نعيد ورد قويتانا أنا حي تهل زي عندي تارك ክቡራትና ክቡራን የመቀለ ሴንትራል ተካታዮች እንደምናላችሁ ዛሬ ሰኞ ሰኔ 8 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናው ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል በትግራይ ክልል የ76 ዓመቷ እናት ወይዘሮ አኸዛ ሕሉፍ መታሰርንና የሳልሳይ ወያነን ተከታይ መግለጫም በደቡብ አፍሪካ በደረሰው የባዕዳን ጥላቻ ጥቃት የኢትዮጵያን ሕይወት ማለፉን የገለጹት ዶክተር ቴድሮስ ማውገዝ የታዋቂውን ድምጻዊ ሰማከኝ በለውን ድንገተኛ ህልፈት እንዲሁም ፕሬዝዳንት ትራምፕ የሆርሙዝ ሰርጥ እንዲከፈት ማዘዛቸውን ጨምሮ የተደረሰውን የአሜሪካና ኢራን ጊዜያዊ ስምምነት ዝርዝር የያዘውን የዕለቱን ጥቅል ዜና ከመቀለ ሴንትራል ይዘንላችሁ ቀርበናል። እስከ ፕሮግራማችን ማክተሚያ ድረስ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለን። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የዶል ምልክቱን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። በትግራይ ክልል እንደርታ ወረዳ ፈለገ ማያት ነዋሪ የሆኑት የ76 ዓመቷ ወይዘሮ አኸዛ ሕሉፍ በትግራይ የጸጥታ ኃይሎች ታሰሩ። በትግራይ ክልል እንደርታ ወረዳ ፈለገ ማያት ነዋሪ የሆኑት የ76 ዓመቷ አንጋፋ እናት ወይዘሮ አኸዛ ሕሉፍ በዛሬው ዕለት በወረዳው የጸጥታ ኃይሎች በቁጥጥር ስር መዋላቸውን ተገለጸ። እናቲቱ በገጠር ከሚገኘው የመኖሪያ ቤታቸው ከተያዙ በኋላ ወዲያውኑ በመቀለ ከተማ ደብረዳሞ አካባቢ ወደሚገኘው የወረዳው ፖሊስ ጣቢያ እንዲወሰዱ የተደረገ ሲሆን ፖሊስ በጣቢያ አሳድሮ ምርመራ እንደሚያካሂድባቸው ለቤተሰቦቻቸው ማሳወቁ ታውቋል። የላንዳ ሪፖርት ዋና አዘጋጅ ሙልጌታ ጽባሃ ዛሬ አመሻሽ ባወጣው መረጃ መሰረት እድሜያቸው የገፋው ወይዘሮ አኸዛ ሕሉፍ ከ6 ቀናት በፊት ከሚዲያው ጋር በወቅታዊ የትግራይ ጉዳዮች ላይ ሰፊ ማብራሪያና አስተያየት ሰጥተው የነበረ ሲሆን ይህ የሰጡት ቃለ መጠይቅም በማህበራዊ ሚዲያዎችና በህዝቡ ዘንድ በከፍተኛ ሁኔታ መነጋገሪያ ሆኖ መሰንበቱ ይታወሳል። እኚህ እናት ከሚዲያው ጋር ቆይታ ባደረጉበት ወቅት ከባድ የጤና እክል አጋጥሟቸው ጸበል በመጠመቅ ላይ ነበሩ። ወይዘሮ አኸዛ በትግራይ ጦርነት አንድ ልጃቸውን በመስዋዕትነት ያጡ እናት መሆናቸው የታወቀ ሲሆን ለአሁኑ እስራታቸው መነሻ የሆነው ማዕከላዊ ምክንያት ምን እንደሆነ ከወረዳው የጸጥታ መዋቅር እስካሁን የተሰጠ ይፋዊ ማብራሪያ የለም። እዚ ሰንደይ መዓል ተውድሪያ አና ዓማ መሓዳ አድሪያ አና ሓይ ለለለ አታዙ አይዋ ገለስ ለልቃጽ ዋጸሊኻ ናዓማ ዝወደ ዋኒ መንገዛ ገዛኻ ይኔና ይትሓዚ ዋይ አቦይ ዝግያ ተገርገሩስ ካረሰው ይሐልፊ ፀይና ለኒ መስድራ ተጋደልቲ بقلصمنا وصيغو قلصم رغفه هستاي للهز خل من رغب ببي حرمي ارا وسلوني نسيل ይህ በእንዲህ እንዳለ ሳልሳይ ወያነ ትግራይ የወጣቶች ግዳጅ ውትድርናንና የእናትየውን እስራት በመግለጫው በጽኑ ኮነነም። ሳልሳይ ወያነ ትግራይ በትግራይ ክልል ህግንና የተለመደውን ፖለቲካዊ መስመር በመጣስ ስልጣን የያዘው የህወሓት ታጣቂ ያለው ኃይል ወጣቶችን ለግዳጅ ውትድርና ማገቱንና ወላጆችን ማሰሩን በመቃወም ዛሬ ሰኔ 8 ቀን 2018 ዓ.ም የትግራይን ህልውና አደጋ ላይ የጣለ ነው ያለውን ጠንካራ መግለጫ ወጣም። ሳልሳይ ወያነ ትግራይ ባወጣው ይፋዊ መግለጫ የህዝቡን ፍትሃዊ ጥያቄዎች ወደ ጎን በመግፋት ስልጣን የያዘው ኃይል የወጣቶች አፈሳና የወላጆች እስራት ላይ መሰማራቱን ገልጿል። ይህ አካሄድ ወታደራዊው የደርግ ስርዓት መስከረም 2 ቀን 1967 ዓ.ም ካወጣው አፋኝ አዋጅ ፈጽሞ የማይለይና በህዝቡ ላይ ከባድ ጭንቀትና ማህበራዊ አለመረጋጋት የፈጠረ ነው ሲል ፓርቲው ከሷል። ለብሔራዊ ክብር ህይወቱን የሰጠው የትግራይ ወጣት አሁን ላይ ህዝባዊ ተቆርቋሪነት በሌለው ኃይል ለግዳጅ ውትድርና እየታደነ እንደሚገኝ የጠቀሰው መግለጫው በዚህም ሳቢያም በየቀኑ በሺዎች የሚቆጠሩ ወጣቶች ቀያቸውን ጥለው በመሰደድ ለደላላዎች፣ ለባህር አደጋ፣ ለድብደባና ለጾታዊ ጥቃት እየተዳረጉ ነው ብለዋል። በዚህ ምክንያት የትግራይ ከተሞች ወጣት የማይታይባቸው ሰው አልባ እየሆኑ የመጡ ሲሆን በአንጻሩ የኢትዮጵያ ከተሞች ከአፈሳ አምልጠው በተሰደዱ የትግራይ ወጣቶች መጥለቅለቃቸውን ማየት እጅግ የሚያሳዝን ሆኗል ሲል ገልጿል።
ህወሓት እያካሄደ ያለውን ትግራይን የማፍረስና ህዝብን የመበተን ተግባር በጽኑ እንደሚኮንን የገለጸው ሳልሳይ ወያነ ትግራይ ሰላማዊና ፖለቲካዊ ትግሉን አጠናክሮ እንደሚቀጥልም አስታውቋል። በመጨረሻም የዚህ አፋኝ እርምጃ ሰለባ የሆኑት የሰማዕት እናት ወይዘሮ አኸዛ ሕልፉን ጨምሮ የታሰሩ የትግራይ ወላጆች በሙሉ በአስቸኳይ እንዲፈቱ ጥሪ አቅርቧል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም በደቡብ አፍሪካ የሚፈጸመውን የባዕዳን ጥላቻ ጥቃት ኮነኑ። የኢትዮጵያን ህይወት ማለፉንም ገለጹ። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አድሓኖም ገብረ ኢየሱስ በደቡብ አፍሪካ በስደተኞች ላይ እየተፈጸመ ያለውን አስከፊ የባዕዳን ጥላቻ ጥቃትን በጽኑ ማውገዛቸው ተዘገበ። ዋና ዳይሬክተሩ በጥቃቱ ሳቢያ የኢትዮጵያን ህይወት መጥፋቱን ጭምር በይፋ አረጋግጧል። ዶክተር ቴድሮስ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት በደቡብ አፍሪካ በተቀሰቀሰው የባዕዳን ጥላቻ ጥቃት ሳቢያ ንጹሃን ዜጎች ህይወታቸውን እያጡ መሆናቸውን በጥልቅ እንዳሳዘናቸው ገልጿል። በተለይም በጥቃቱ የኢትዮጵያውያን ወገኖቻቸው ህይወት ማለፉን የገለጹት ዋና ዳይሬክተሩ ለተጎጂ ቤተሰቦችና ወዳጆች ልባዊ መጽናናትን ተመኝቷል። ይህ በእንዲህ እንዳለ የዓለም ጤና ድርጅት ዋና ዳይሬክተሩ በደቡብ አፍሪካ እየተባባሰ የመጣውን ህውከትና ጥቃት አስመልክቶ ለሀገሪቱ ፕሬዝዳንት ሲሪል ራማፎሳ ቀጥተኛ ጥሪ አስተላልፈዋል። ዶክተር ቴድሮስ በደቡብ አፍሪካ መንግስት መሪነት ጥቃቱን በአስቸኳይ ለማስቆም በስደተኞች ላይ እየደረሰ ያለውን ሰብአዊ ቀውስ ለመግታትና የዜጎችን ደህንነት በአስተማማኝ ሁኔታ ለማረጋገጥ የሚረዱ ወሳኝና አስቸኳይ እርምጃዎች እንዲወሰዱ አሳስበዋል። በደቡብ አፍሪካ በተለያዩ ከተሞች በተለይም በኢትዮጵያውያን፣ ናይጄሪያንና ሌሎች የአፍሪካ ሀገራት ስደተኞች ላይ ያነጣጠረውን የባዕዳን ጥላቻ ጥቃትና የንግድ ተቋማት ዝርፊያ በአህጉሪቱና በዓለም አቀፍ ደረጃ ከፍተኛ ውግዘትና ቁጣን እያስከተለ ይገኛል። ድምፃዊ ሰሙሀይን በለው ከዚህ ዓለም በሞት ተለየም። ታዋቂው የባህላዊ ሙዚቃ አቀንቃኝ አርቲስት ሰሙሀይን በለው ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን የቤተሰቡ አባላት ለሀገር ውስጥ መገናኛ ብዙሃን አረጋግጧል። ሰሜ ባላገሩ በሚለው የቅጽል ስሙ የሚታወቀው ዝነኛው ድምፃዊ በሕክምና ላይ ሳለ ዛሬ ሰኔ 8 ቀን 2018 ዓ.ም ህይወቱ ማለፉን ተሰምቷል። አርቲስት ሰሙሀይን በለው አማርኛ ባህላዊ ዜማዎቹ ማራኪ በሆነው የትዕይንት አቀራረቡና በመድረክ ላይ ባለው ደማቅ ተሳትፎ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቅ ስምና ክብርን ያተረፈ ድምፃዊ ነበር። ከሁለት አስርት ዓመታት በላይ በዘለቀው የጥበብ ጉዞው በልዩ የድምፅ አወጣጥ ስልቱና ለባህላዊ እሴቶች በነበረው ጥልቅ ፍቅር የአማርኛ ባህላዊ ሙዚቃን ጠብቆ ለማቆየትና ይበልጥ ለማስፋፋት ከፍተኛ አስተዋጽኦን አበርክቷል። አርቲስቱ ደመቅ ያሉ ምቶች ባሏቸው የሙዚቃ ስራዎቹ የሚታወቅ ሲሆን ይህም በመላ ሀገሪቱ በሚገኙ በርካታ አድማጮችና የጥበብ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን እንዲያተርፍ አስችሎታል። ስለ አርቲስቱ የህመም መንስኤም ሆነ ስለ ቀብር ስነስርዓቱ ዝርዝር ሁኔታዎች እስካሁን የወጣ ተጨማሪ መረጃ የለም። አርቲስት ሰሙሀይን በለው ባለትዳርና የአራት ልጆች አባት ነበር። የአሜሪካና የኢራንን ጦርነት ለማስቆም ጊዜያዊ ስምምነት ላይ ተደረሰ። ትራምፕም የሆርሙዝ ሰርጥ እንዲከፈት አዘዙ። ዩናይትድ ስቴትስ እና ኢራን በዓለም አቀፍ ደረጃ ታሪካዊ የኢነርጂ ቀውስ የቀሰቀሰውንና በመካከለኛው ምስራቅ እጅግ አውዳሚ የነበረውን ጦርነት ለማስቆም የሚያስችል የመጀመሪያ ደረጃ ጊዜያዊ ስምምነት ላይ መድረሳቸውን አስታወቁ። በዛሬው ዕለት የተደረሰው ይህ ስምምነት በዓለም አቀፉ የንግድ መስመር ላይ ወሳኝ ሚና ያለውን የሆርሙዝ ሰርጥን ዳግም ለመክፈትና የተኩስ አቁም ስምምነቱን ይበልጥ ለማራዘም ያለመ ሲሆን ይህም በዓለም ገበያ ላይ ከፍተኛ ፍላጎት የታየበትን የነዳጅና የተፈጥሮ ጋዝ አቅርቦት መልሶ ለማሰራጨት ትልቅ ተስፋ የፈነጠቀ ሆኗል። የስምምነቱ ዝርዝር ነጥቦች ወዲያውኑ ይፋ ያልተደረጉ ሲሆን በኢራን ወገን የስምምነቱ አፈጻጸም የሚጀምረው ፊርማው በይፋ ከተቀመጠ በኋላ መሆኑን አመላክቷል። በዚህ ታሪካዊ ድርድር ላይ ዋነኛ አስታራቂ ሆና የሰራችው ፓኪስታን በበኩሏ ይፋዊው የፊርማ ስነስርዓት በሚመጣው አርብ በስዊዘርላንድ ውስጥ እንደሚከናወን ይፋ አድርጋለች። ይህ ስምምነት በኢራን የሃይማኖት መሪዎችን ጨምሮ በሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውን ግጭት ሙሉ በሙሉ ለመግታት መንገድ ሊከፍት እንደሚችል ታምኖበታል።
ይሁን እንጂ በጦርነቱ ዙሪያ የተደረሰው ይህ የመግባቢያ ስምምነት በአሁኑ ወቅት ከባድ ተግዳሮቶች ተደቅነውበታል። በተለይም እስራኤል በሊባኖስ ውስጥ ከሚንቀሳቀሰውና በኢራን ከሚደገፈው የሂዝቦላህ ታጣቂ ቡድን ጋር የምታደርገውን ቀጣይነት ያለው ግጭት ንግግሩን ሊያደናቀፈው ተቃርቦ የነበረ ሲሆን እስራኤል እሁድ ዕለት ብቻ በቤይሩት ደቡባዊ የከተማ ዳርቻዎች ላይ ተደጋጋሚ የአየር ድብደባ ፈጽማለች። በተጨማሪም ስምምነቱ የኢራንን በከፍተኛ ደረጃ የበለጸገ የዩራኒየም ክምችትና የአቶሚክ ፕሮግራም የወደፊት እጣ ፈንታን ለመወሰን 60 ቀናት የጊዜ ገደብ ብቻ ያስቀምጣል። ይህንን መሰል የኒውክሌር ጉዳይ በቴህራንና በዓለም ሀያላን መንግስታት መካከል እንደ አውሮፓውያን አቆጣጠር በ2015 በተደረሰው የኒውክሌር ስምምነት ወቅት እልባት ለማግኘት ዓመታትን ፈጅቶ የነበረ መሆኑ ይታወሳል። ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት አሜሪካን ከዚያ ስምምነት ያስወጡ ሲሆን ይህም ውሳኔ አሁን ለተቀሰቀሰው ጦርነት መነሻ ለሆነው ውጥረት መንገድ መጥረጉ አይዘነጋም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እሁድ ዕለት 80ኛ የልደት በዓላቸውን በዋይት ሃውስ በተዘጋጀ በዩኤፍሲ ግጥሚያ ላይ እያከበሩ በነበረበት ወቅት በማህበራዊ ገጻቸው ላይ ባስተላለፉት መልእክት እንኳን ደስ አላችሁ ሲሉ ደስታቸውን ገልጿል። ፕሬዚዳንት ትራምፕ አክለውም የሆርሙዝ ሰርጥ ያለምንም ክፍያ ክፍት እንዲሆንና በአሜሪካ ባህር ኃይል ተጥሎ የነበረው እገዳ በአስቸኳይ እንዲነሳ ሙሉ ትዕዛዝ ሰጥቻለሁ ሲሉ አስታውቋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም።